የአውሮፓ ቻምፒየንስ ሊግ 16ቱ ቡድኖች የጥሎ ማለፍ ጨዋታዎች የዕጣ መውጣት ስነ ስርዓት ከደቂቃዎች በፊት የተጠናቀቀ ሲሆን በዚህ መሰረት ሁሌ አንለያይም ያሉት ማንቸስተር ሲቲ እና ሪያል ማድሪድ እንደተጠበቀው እርስ በርስ ደርሷቸዋል። ከሱ በተጨማሪም የሉዊስ ኤንሪኬ የልባቸው መሻት ሆኖ ነው። ከዚህ ቀደም ሉዊስ ኤንሪኬ ለጋዜጠኞች ተጠይቀው እንደመለሱት ከሆነ በጥሎ ማለፉ ቼልሲን ማግኘት እንፈልጋለን ብለው የነበረ ሲሆን የጥሎ ማለፍ ስነ ስርዓቱም ሲወጣ ከቼልሲ ጋር ደርሷቸው። በተጨማሪም አርሰናል ከሊቨርኩሰን ሲገናኙ፣ ኒውካስል ከባርሴሎና፣ ሊቨርፑል ከጋላታሳራይ የሚገናኙ ነው። በአንጻሩ አሁን ያሉበት ደረጃ በመድረስ ዓለምን ያስደመሙት ሁለቱ ስፖርቲንግ ሊዝበንና ቦዶ ግሊምት እርስ በርስ ተደላድለዋል። በ16ቱ ማን የማለፍ እድል አለው የሚለውን ሐሳባችሁን ኮሜንት ላይ ያጋራችሁኝ። ይመቻችሁ። በስማም አያስጠላችሁም? ግን ከአመት አመት በአመት ሁለቴ ታገናኙናላችሁ። እኔ አስጠላኝ። አሁንስ ተመልከት የአርሰናል ምድብ እግዚአብሔር በቃ ለዋንጫ ደርሷል። ይሄ ቲም ባየር ሊቨርኩሰን፣ ስፖርቲንግ ቦዶ ግሊምት ምናምን እኮ ያሉት በዚህ ጋር በቃ ምናልባት ባርሳን ቢያገኘው ነው። ወይኔ የኛ እኮ እግዚአብሔር የኛና የማድሪድ አሸናፊ ጭራሽ ባየር ሙኒክ ነው የሚያየው። ከዛ ደግሞ ከላይ ካለው አሸናፊ ጋር ወይ ሊቨርፑል ወይ ቼልሲ ያለ እዚህ ጋር ኢቨን ፒኤስጂ ያለ አስበው። ለፍጻሜ ይሄ ቲም በቃ ሲጀመር ይሄን ያለፈው ቲም ዋንጫ ይበላል። በዚህ ጋር ያለውን ተው፣ በዚህ ጋር ያለው ቲም ዋንጫ ይበላል በእርግጠኝነት የምናገረው። ወይኔ ከአመት አመት ማድሪድን ያስጠላኝ። አሁንስ ቀፈፉኝ፣ አልወዳቸውም። እሺ ጀማዓው የአውሮፓ ሻምፒዮንስ ሊግ ድልድላችንን አውቀናል። ከባየር ሊቨርኩሰን ጋር ደርሶናል። የመጀመሪያ ጨዋታችንም እንግዲህ ከሜዳ ውጭ ወደ ጀርመን በማቅናት ነው የምናደርገው። ጀማዓው ድልድሉን እንዴት አያችሁት? እስቲ ሐሳብ አስተያየታችሁን ስጡኝ እዚህ ድልድል ላይ። ከዛ በተጨማሪ ደግሞ እስከ ፋይናል እስክንደርስ ድረስ የማናገኛቸውን ቡድን ዝርዝር ልንገራችሁ። ከማድሪድ ጋር አንገናኝም፣ ከሊቨርፑል ጋር አንገናኝም፣ ከባየር ሙኒክ ጋር አንገናኝም፣ ከቼልሲ ጋር አንገናኝም፣ ከፒኤስጂ ጋር አንገናኝም፣ ከአትላንታ ጋር አንገናኝም። ከዛ በተጨማሪ ከሲቲም ጋር የማንገናኝ ይሆናል። ጀምአው ለፍጻሜ እስክንደርስ ድረስ እነዚህን ቡድኖች አናገኛቸውም። እርስ በርስ እዛው ተወጋግረው ተመታተው ነው የምንገናኘው። ገብቷል? ፋይናል ላይ ማለት ነው። ጀምአው ዘንድሮ እድል ከኛ ጋር ነች። በቃ በአግባቡ ማለት ነው። አንደኛ ቡድናችንን ብቃት አለው። በአውሮፓ ሻምፒዮንስ ሊግ እንደሱ ያስመሰከረ ቡድን የለም። በቃ ብቃት አለው። ብቃት ፕላስ ደግሞ እድል ሲጨመርበት ይህንን ዋንጫ ዘንድሮ ወደኛ እየመጣ ነው በአግባቡ ማለት ነው። ጀማው እስቲ ሐሳባችሁን አካፍሉኝ። ግን እኔ በጣም ደስ ብሎኛል። ቆንጆ ድልድል ነው። በተለይ ደግሞ በዛ ፓርቲ ያሉት እርስ በርስ ይቀጣቀጡታል። ኮንግራ ጀማው ኮንግራ። ኮፒሊንክ ሼር አድርጉ። አተ እነሆ ኮርቷ እንደተናገረው አውቃለሁ ማንቸስተር ሲቲን እንደምናገኝ እንዳለውና በእግር ኳስ አፍቃሪዎች ዘንድ ከአመት አመት የሚጠበቀው ሪያል ማድሪድ ከማንቸስተር ሲቲ በድጋሚ ቻምፒዮንስ ሊግ ኖክአውት ላይ ተገናኝተውላል። ግባለት ሲቲዘንስ እንዳፈራ ልክ ባለፈው በርናቦ ላይ ሄደን 2-1 እንዳሸነፍናቸው ግሩፕ ስቴጅ ላይ አሁንም መልሰን ልጥፍ አድርገን ከዚህ ኮምፒቲሽን ቂጣቸውን ብለን እናስወጣቸው። ደግሞ ያት ከመፖሰቷ አርሊንግ ሃላንድ ይቺን ፖስት ላይክ አድርጓታል። ሲቲ ከማድሪድ ብሎ የተፖሰተው ማለት ይመች ያራዳለች። ደስ የሚለው ነገር ማለት ነው ፈርስት ሌግ በበርናቦ ነው የምንጫወተው በሜዳቸው ማለት ነው። ስለዚህ ሁለተኛው ጨዋታ በሜዳችን ይሆናል ማለት ነው። ምንም በቃ ይመቸን ማርያምን። እኔ ደስ ብሎኛል። በኦሳሱና በምን እየተሸነፈ ያለ ቡድንማ በጭራሽ ከዚህ ኮምፒቲሽን አያባርረን። አውቃለሁ ቻምፒዮንስ ሊግ ሲሆን ቻምፒዮንስ ሊግ ነው፣ ማድሪድንም እናውቀዋለን። ደግሞ በጣም የገረመኝ እኔ እኮ ስቃያችን በዛ እንደ ፕራይማችን ልንበለው ነው እንዳያሳስባቸው። ማድሪድን እንኳን ካለፍን የሚደርሰን ማን ነው? ከነዚህ የወጡት ባየር ሙኒክ አትላንታ ያልፋል አትሉኝ። 4-0 ማድሪድን እንደሰጠነው ፕራይማችን ጊዜ ሙኒክን 3-0 እንደሰጠነው ደመሳሰን ነው ሁሉንም በቃ የምናልፈው ዘንድሮ ማለት ነው። የሌላው ሲያስጠላ ምንም አርሰናል ከሊቨርኩሰን የደረሰው ማን ነው? ኒውካስትልና ባርሳ ምርጥ ጨዋታ፣ አትሌቲኮና ቶተንሃም ምርጥ ጨዋታ፣ ጋላታሳራይና ሊቨርፑል፣ ፒኤስጂ ከቼልሲ እንደውም የሚገራረም ድሮ የሚመጣጠኑት ስፖርቲንግ ከቦዶ ግሊምት ያበደ አርሰናል ፋይናል የመድረስ በጣም እድል አለው። እዚች ጋር ሲደርስ ነው ምናልባት ሊቋረጥ የሚችለው። እዚች ጋር ማለት ልክ ፋይናል ሳይደርስ ይቋረጥበታል። ከነዚህ የሚመጡት በጣም ይከብዱታል ብዬ አስባለሁ። ከደረሽም እኛም እንደምንም ብለን በጣጥሰን አልፈን እንገናኛለን። ጀማው ሻምፒዮንስ ሊግ ድልድል ወጥቷል። ምን አገባሽ ተገጭ? ምን አገባሽ ስለ ቻምፒዮንስ ሊግ? አረፋ አሁን ይኸው ከ2026 በኋላ ቀንቷላ። አረፈ ስለ ፕሪሚየር ሊጉ ተጨነቅ። ምን አገባ ስለ ቻምፒዮንስ ሊግ? ምን አገባ? ፎቃጣ ቋጣሪ። እሁድ ትመጫለሽ? እሁድ 11 ሰዓት ትኩረቴን እንደውም ወደ ፕሪሚየር ሊግ አድርጋለሁ። እሁድ 11 ሰዓት ላይ ማንቸስተር ዩናይትድ ከክሪስታል ፓላስ የሚያደርጉትን ጨዋታ በዚሁ በአዶት ኢንተርቴይንመንት ሁላችንም እንገናኝ። ከዛ በኋላ ደግሞ የሀያሉ በል የሊጉ መሪ በል የሀያሉ ቼልሲ ጨዋታ አለ።
ለንደን ኢዝ ብሉ እንላለን። አብረን ነው የምንለው። እንደ ሻምፒዮንስ ሊግ የወየለ ቶርናመንት የለም። በቃ የወየለ በቃ ለወየለው አልጋ ባልጋ በግድ ካልበላ እጅ ረጅም ነው የወየለ እጅ ረጅም ነው። ያው ከሊቨርፑል ከዛ ከስፖርቲንግ ሲቲ እና ከቦዶ ግሊምት አሸናፊ ነው ወየለውን እንግዲህ እንዲሁም እኮ አልቻልኩትም እኮ በግድ በቃ ሲቲ እና ሪያል ማድሪድ በየአመቱ ካላገናኘ በቃ ኮምፕሊት የተዘጋጀ አይመስልም እንዴ? ቆይ ወይ ሪያል ማድሪድ ፕሪሚየር ሊግ ይምጣ ወይ ሲቲ ይዛው ስፔን ላ ሊጋ ሄድ በየአመቱ መራገጥ ከፈለገ በቃ ምን ይቆያል ጀመው ወያላ በቃ ምንም ማረግ አይቻል። ሲጠበቅ የነበረው የሻምፒየንስ ሊጉ የ16 ውስጥ ድልድል ይፋ ሆኗል። ፋሚሊያንስ ከኋላ የምትሰሙት ሙዚቃ ፍቅራቸው በጣም የሚያስቀናውና አንለያይም እያሉ ላሉት ከ2019-20 ጀምሮ ለ12ኛ እና ለ13ኛ ጊዜ የሚገናኙት ማንቸስተር ሲቲ እና ሪያል ማድሪድን አስመልክቶ ለነሱ የተመረጠ ሙዚቃ ነው። በሻምፒየንስ ሊጉ ድልድል በክለቦች ዓለም ዋንጫ ፋይናሊስት የነበሩት ፒኤስጂ እና ቼልሲ በድጋሚ ተገናኝተዋል 16 ውስጥ። በሌላ ጨዋታ ሊቨርፑል ጋላታሳራይን የሚገጥም ሲሆን ባየር ሙኒክ ከአትላንታ ይገናኛል። ባርሴሎና ከኒውካስል ሲጫወት አርሰናል ደግሞ ከሊቨርኩሰን ይጫወታል። እኔ ድልድሉ ላይ ሴሚ ፋይናል ለመድረስ እንደ አርሰናል በጣም ቀላል ጨዋታዎች ያሉት ቡድን አለ ብዬ አላምንም። ምክንያቱም አርሰናል ሊቨርኩሰንን የሚያሸንፍ ከሆነ በቀጣይ 8 ውስጥ ከቦዶና ስፖርቲንግ ሊስበን አሸናፊ ጋር ሲጫወት ከዛ የሚገጥመው ከሁለቱ የፕሪሚየር ሊግ ቡድኖች ማለትም ከኒውካስል እና ከቶተናም ወይም ደግሞ ከሁለቱ የስፔን ቡድኖች ከባርሴሎና እና ከአትሌቲኮ ማድሪድ አንዱን ነው ማለት ነው። በተቃራኒው የቼልሲን ስናይ ቼልሲ ፒኤስጂን የሚያልፍ ከሆነ የሚገናኘው ከሊቨርፑል እና ጋላታሳራይ አሸናፊ ጋር ሲሆን እሱንም የሚያልፍ ከሆነ ደግሞ ከሪያል ማድሪድ፣ ከማንቸስተር ሲቲ፣ ከአትላንታ እና ከባየር ሙኒክ እነዚህ ጠንካራ ቡድኖች አንዱ ጋር የመገናኘት ግዴታ ይኖርበታል ማለት ነው። እስቲ ፋሚሊያንስ በእናንተ እይታ ማን ነው ቀላል የሚባል ጨዋታ ይደረስ? ማንስ ሩብ ፍጻሜውን በቀላሉ ይቀላቀላል? ግምታችሁን ኮመንት ላይ አስቀምጡልኝ። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ዛሬ የአውሮፓ ቻምፒዮንስ ሊግ ድልድል ይወጣል። እናም እንደሚጠበቀውም የአውሮፓ ሁለቱ ሀያላውያን ሲቲና ማድሪድ ይገናኛሉ ማለት ነው። ከፖርቶ አይደርሰንም በጣም እርግጠኛ ነኝ። ልንገራችሁ የአውሮፓ እግር ኳስ ማህበር በምን ይተዳደራል? እኛን አጫውተው ሲቲ ከማድሪድ ካልተጫወቱ ቻምፒዮንስ ሊግ ክላሲኮ ከሌለ በምን ይተዳደራል እንዴ? እኛ እኮ በእናታችሁ በቃ ከባድ ቲም ነን ስንላችሁ አታምኑ። ለማንኛውም የአውሮፓ ቻምፒዮንስ ሊግ እኛ ሁለቶቹን ካላጫወተ በምን ይሄዳል? ከማድሪድ ወይ ከፖርቶ ነው የሚደርሰን? በእርግጠኝነት ከማድሪድ ነው የሚደርሰን። በእርግጠኝነት ነው የምላችሁ። ካልደረሰንም አሪፍ ነው፣ ከደረሰንም ምንም ችግር የለም። እኛ ማድሪድ የሚሆን ፖርቶ ማንም ቢሆን ለጥልጠን ስለምናፍ ችግር የለብንም። የሌሎችንም አብረን የምናየው ይሆናል። እስቲ ማን የሚደርሰን ይመስላችኋል? ኦብቪየስሊ ማድሪድ ነው እኔ የሚመስለኝ። እናንተ ማን የሚደርሰን ይመቻችኋል? ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳረሱ። ይመቻችሁ። አስገራሚው የአውሮፓ ቻምፒየንስ ሊግ ዕጣ ድልድል ይፋ ሆነ። አርሰናል እስከ ዋንጫው ፍጻሜ ድረስ ሊጓዝ እንደሚችል ብዙ የስፖርት ቤተሰቦች እየተናገሩ ይገኛሉ። ጠፋ ብዬ ስለከረምኩኝ አካውንት ተመቷል። በደንብ ኮፒ ሊንክ እያደረጋችሁ ቪዲዮ ላይክ ሳታደርጉ እንዳትመለከቱ፣ እንዲሁም ፎሎ ያላደረጋችሁ ቤተሰቦች ፎሎ አድርጉ። አርሰናል እንግዲህ ከባየር ሊቨርኩሰን ጋር ደርሶታል። ከጀርመኑ ባየር ሊቨርኩሰን በኋላ አርሰናል በቀጥታ ከስፖርቲንግ ሊዝበን እና ከቦዶ ግሊምት አሸናፊ ጋር የሚጫወት ይሆናል። ከዛም ወደ አራቱ ከተቀላቀለ በኋላ አርሰናል በቀጥታ የሚገጥመው ቡድን የባርሰሎና፣ የኒውካስትል ዩናይትድ፣ የቶተናም የመሳሰሉት ቡድኖችን አሸናፊ ይሆናል ማለት ነው። ከዛ በኋላ አርሰናል በቀጥታ ለፋይናል ከደረሰ የሚገጥመው ከሪያል ማድሪድ፣ ከማንቸስተር ሲቲ፣ ከኢንተር ሚላን፣ ከባየር ሙኒክ የመሳሰሉ ክለቦች ጋር ይሆናል ማለት ነው፣ ቼልሲን ጨምሮ። አርሰናል በዕጣ ድልድሉ እጅግ በጣም ጥሩ እድል እንደገጠመው እየተነገረ ይገኛል። እንዳልኳቸው አስቀድሜ ባየር ሊቨርኩሰንን ማለፍ ከቻለ በቀጥታ የቦዶ ግሊምትና ስፖርቲንግ ሊዝበን አሸናፊን ነው የሚገጥመው። በአንጻራዊነት አርሰናል ሊከብደው የሚችለው ማለትም ሰሚፋይናሊስት ሆኖ ወደ ዋንጫ ለማለፍ ሲጫወት ባርሰሎና ብቻ ከደረሰው ነው። ባርሰሎና ደግሞ ምናልባት በኒውካስትል ዩናይትድ ይሸነፍ ይሆን ወይስ በቶተናም ይሸነፍ ይሆን? አብረን የምንመለከተው ይሆናል። የዘንድሮ የአውሮፓ ቻምፒየንስ ሊግ ድልድል ለአርሰናል በጎ ነገር ይዞ መጥቷል። በሌላ ቪዲዮ መለሳለሁ። እናንተ ግን በደንብ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሼር ማድረግ እንዳትረሱ። አካውንቴ ተመቷል። ይመቻችሁ። የሻምፒየንስ ሊግ ጥሎ ማለፍ ጨዋታዎች እንግዲህ ይፋ ተደርጓል ማለት ነው። እንደምታዩት
አርሰናል ከሊቨርኩሰን የደረሰው ማን በልተናል ወይ በላ ነው መብላት አልፈልግም በላ ነው ለመሰላችሁ ምን በለው ሙሉን እያያችሁት ነው ያሉትን ቲሞች ከዚህ ውስጥ የሚከብደው አንድ ቲም ነው ባርሴሎና እሱንም ደግሞ ነግሬያችኋለሁ ሙሉ ሲዝኑን እየነገርኳችሁ ነበር ባርሴሎናን ስናገኘው እንጠፈጥፋችኋለን አምና ሪያል ማድሪድን ስናገኘው እንቀጠቅጣችኋለን ብያችሁ ነበር ምንም ጥያቄ የለውም ማለት ነው ዘንድሮ ፋይናል እንደርሳለን በዚህ በኩል ያለቀ ነገር ነው አሁን በዚህ በኩል እንመልከት ሲቲ ከሪያል ማድሪድ እንደገና ደረሰ ምንድነው ፒኤስጂ ከቼልሲ ማለት ነው ፒኤስጂ የአሜሪካውን በፀሐይ ያጫወቷቸውን ይበቀሏቸዋል ብዬ አስባለሁ ምንም ጥያቄ የለውም ሊቨርፑል ኦሬዲ የሚያልፍ ቲም ነው ያስተውቃል ይሄ ጨዋታ ግን ማለት ነው ስክሪፕተር ሁሌ ነው የሚገናኙት ሪያል ማድሪድ ከሲቲ ሁሌ ነው የሚገናኙት የአውሮፓ ኤል ክላሲኮ ብል ሁሌ ነው የሚገናኙት በየአመቱ ሻምፒየንስ ሊጉ አውቆ ነው ይሄን የሚያደርገው ገብቷችኋል ሞር ድራማቲክ ለማድረግ ይመስለኛል እኔ እርግጠኛ ነኝ ሙኒክ እዚህ ጋር ያልፋል እዚህ ጋራ ማለት ነው ሪያል ማድሪድ ከማንቸስተር ሲቲ ነው የሚያልፍ ሪያል ማድሪድ ሺት ናቸው ከቤኔፊካ ጋር አይቻቸዋለሁ እኔ ምንም እያመንኩባቸው አይደለም ሲቲ ያልፋል ይሄን ሊቨርፑል እዚህ ያልፋል ፒኤስጂ ያልፋል እዚህ ባርሴሎና ማለት ነው ይውላችሁ ባርሴሎና ምንም ጥያቄ የለውም እዚህ ያሉትን በልቶ ሳሚ ፋይናል ይደርሳል አርሰናልም ሳሚ ፋይናል ይደርሳል በዚህ በኩል ፋይናል ቻምፒየንስ ሊግ ድልድል ወጥቷል በገነርስ ሚጥም ድልድል ነው ምልህ እንረግጣቸዋለን ጠቅላላ ነው ምላችሁ በቃ ዋንጫውን እንበሏለን ጋይስ የሻምፒዮንስ ሊግ ድልድላችን ወጥቷል ማለት ነው ያው ቶተናም ከአትሌቲኮ ማድሪድ ጋር ይገናኛል ከአትሌቲኮ ማድሪድ ጋር ይጮታል ማለት ነው በመጀመሪያው ዙር እንደ ድንገት አትሌቲኮን ብናልፍ ማለት ነው ከባድ ነው አትሌቲኮ ያው እኛ ተጫዋቾች አይደለንም ብናልፍ ከባርሳና ከኒውካስትል ባርሳን እናገኘዋለን ባርሳንም እንደ ድንገት ብናልፍ እናንተ ታውቁታላችሁ ምን እናገኘው ቲም ማለት ነው ብቻ እኔ እንጃ አትሌቲኮ ማድሪድ በጣም ነው የሚከብደው ብቻ ይሄን ይመስላልና ይመቻችሁ ከደቂቆች በፊት የቻምፒየንስ ሊግ ድልድል ወጥቷልና የማይመች ቦታ ላይ ሆኜ ግን ይሄንን ደሞ ጨዋታ ማለፍ ስላልቻልኩ ሲቲና ማድሪድ ምን ነው ሲቲ ሁሌ ማድሪድ የሚገጥመን በጣም አዝናለሁ እኛ ፒኤስጂ ክለብ ወርልድ ካፕ ላይ ያስቀየምነውን ድጋሚ ደግሞ ቻምፒየንስ ሊግ ላይ አንተ ቻምፒየንስ ሊግ መብላት አልነበረብህም ብለን አስቀየመነው እናስወጣዋለን እንግዲህ የምታዩት ነው እዚህ ጋር አስቀምጥላችኋለሁ ስክሪንሻት አድርጋችሁ ማየት ትችላላችሁ አርሰናል በጣም ቀላል ነው ኦልሞስት እስከ ሴሚ ፋይናል ድረስ ማንንም ከባድ ቡድን አያገኝም ግን ችግር የለም ወይ ፋይናል ላይ ወይ ሴሚ ፋይናል ላይ ደግሞ ባርሳን ወይ አትሌቲኮን ያገኛል ብቻ ፋይናል ከደረሽ ደግሞ እንገናኛለን ቻምፒዮንስ ሊግ ድልድል መውጣቱን አስመልክቶ የአርሰናል ደጋፊዎች አልጋ ባልጋ ሆነልን ቀለል ያለ ነው በዙሪያችን ያለው ምናምን የተናቀ አስናቀ ይባላል ባየር ሊቨርኩሰንን ታልፊው እንደሆነ እንመለከታለን ማለት ነው ኮልቭስ ጋር ሁለታቸው የወጣ ቡድንሽ እስኪ ከባየር ሊቨርኩሰን ያስጥልሽ እንደሆነ እንመለከታለን ለማንኛውም እንደተለመደው ማድሪድ እና ማንቸስተር ሲቲ ምደርሷቸዋል የሚታወቅና ሀቅ የሆነ ነገር በዛኛው ፒኤስጂ ባየር ሙኒክ ሲቲ ሪያል ማድሪድ ሊቨርፑል ምናምን ያሉት ማለት ነው ደግሞ ባርሴሎና አርሰናል ናቸው የተሻለ እንኳን አሪፍ የሚባሉት ቡድኖች ያው ባርሴሎና እንኳን ብትሄጂ ባርሴሎና ይጥልሻል ግን ወፍ በባየር ሊቨርኩሰን ዘጭት ያለሽ ማለት ነው ይሄኔ ቃል ነው እንዳትረሹ እንዲንደናቅሹ የተናቀ አስናቀ ካላስባለሽ አረ ባንተ ቤት በቃ ራውንድ ኦፍ 16 አርሰናልና አምብረ ለማጣ ከሁለት ከሶስት ሰዓት ባላሽ ካልተሽ መብራት ኃይል ከኔ ጋር የግል ጸብ ካለሽ እኔ ምን ማድረግ እችላለሁ ዝም ብለህ ትሰማለህ ማለት ራውንድ ኦፍ 16 ደርሰናል አርሰናል ቼልሲ ሊቬ ሲቲ ከማን ደረሳቸው ማንቸስተር ዩናይትድ የለም ማንቸስተር ዩናይትድ አባኪያ በዚህ ጋር መድረሰው አሉ የኛ እንዴት አባቱ ጸድዶ ነገር ተሳስቶ በዚህ ጋር ደርሶ ቢሆን ነው ከአትላንታ ይደርሰናል አይደል አትላንታ ስትል እዚህ ጋር ሲቲና ማድሪድ ካሸናፊ ጋር ከዛ ከሱ ስታልፍ ደግሞ ቼልሲ ጋር ተሰራይ ሊቤ ከዛ ከቼልሲና ፒኤስጂ ማን አራ በዝቋይ ሙሉ ልንገር ልረጋጋ መጀመሪያ ቼልሲ ከፒኤስጂ ራሱን የቻለ ታሪክ ያለው ጨዋታ ነው የቼልሲ ደጋፊዎች ያውቃሉ ኤዲሰን ካቫኒ እና ዳቪድ ሉዊስ ቴስታ አግብተው ሁለታቻ እንዴት ሜዳቸው ላይ መጥተው አንዳቻ እዛ ወጥተው እንደወደቁ ምናምን ነገር ሶ it has a lot of history behind it እዚህ ጋላታሳራይና ከሊቨርፑል በዚህ አመት የመጀመሪያ የሊቨርፑልን ሽንፈት ጋላታሳራይ ነው የሰጠው ማለት ከዛ በኋላ ነው ሁሉ ነገር እየከበዳቸው በቃ የመጣ የነበረው ሊቪዎች ስለዚህ የሚገርም ጨዋታ ነው ስፔሻሊ በቃ ሁለቱም ሜዳዎች ያላቸው አትሞስፌር ማለት ነው ይሄን ጨዋታ ብራዘር ሌላ ሌቭል ውስጥ ነው ያስገባው ማድሪድ ከሲቲ በያመቱ ሲጀምር ኮርቷ ራሱ ወደ እንደሚጫወቱ እርግጠኛ ነበሩ አትላንታ ከባየርን ቀለል ያለ ትሬኒንግ ሰርታ ምናምን ነገር ታልፋለች እዚች ጋር ከዛ ወደዚህ ትመጣለ ኒውካስትል ከባርሳ በጣም በቃ አሬን ጨዋታ ባየው ምናምን በዚያ መጠብቀው ግን ፔድሪ ብቻው እንደዚህ ሳልሳ የጨፈረበት ጨዋታ ላይ ነበረው ባሁኑ እንደዚህ ይሆናል አይሆንም አያላቅም ነገር ግን የቅድሚያ ያለው ጨዋታ ስፔሻሊ በኒውካስትል ሜዳ የሚደረግ ከሆነ አትሞስፌራቸውን ተጠቅመው ነጥብ መያዝ ከቻሉ ለባርሳ ከሪተርን ሌጉ ከባድ ሊሆን ይችላል አትሌቲኮ ከቶተንሃም እኔ አትሌቲኮ የሚያልፍ ነው ይመስለኝ ግን አትሌቲኮም እንደምታሰው ጠንካራ ነው ቶተንሃም ደግሞ
በቃ አትሌቲኮ ነው የሚያልፈው። እንደ ግሪዞ አለች አይደል? ከዛ ቦዶ ግሊምት ከስፖርቲንግ ሊዝበን አባኪያ ቦዶ ግሊምቶችን እኔ ቪዲዮ ሰርቼላችኋለሁ። ከዚህ ካያቸው በሜዳቸው የሚያደርጉት ጨዋታ በጣም ጠንካራ ናቸው። ስቲል ግን ሊጋቸው አንዴ ከጀመረ የጨዋታ መደራረቡ ምናምን አሁን እንደምናያቸው ላያረጋቸው ይችላል ብዬ አስባለሁ። ስቲል ግን ስፖርቲንግ ጋር ቆንጆ እርስ በርስ ጥፍጥፍ ነው የምንመለከተው። ማን እንደሚያልፍ እርግጠኛ አይደለሁኝም። ከዛዋ ሜን ኢቨንት ይላል ባየር ሊቨርኩሰን ከዘ ማይቲ ዘ ቢገስት ፕራይድ ኦፍ ለንደን አርሰናል ጋር ይገናኛል። ባየር ሊቨርኩሰን ጥሩ ቡድን ነው። የፒየሮ ሂንካፔ የቀድሞ ቡድን ጋር ስንጫወት የኤሪክ ቴንሃግ የጃሬል ኳንዛ የአሁን ቡድን ጋር እንጫወታለን። እኛ ጨዋታውን ማሸነፍ የምንችል ከሆነ ማለት ከቦዶና ከስፖርቲንግ አሸናፊ ጋር የምንጫወተው ቀላል የሚባል ነገር የለም። ሻምፒዮንስ ሊግ ላይ ተረዳኸኝ አይደል? ግን ካሉት ከሁሉም መስመር የኛ መስመር ይቻላል መሰለኝ። ከዛ በኋላ ሩብ ፍጻሜ ከደረስክ ደግሞ እዚህ ጋር ከአይ ቲንክ ከባርሳና ከአትሌቲ አሸናፊ በስመ አርሰናል ከባርሳ ቢደርሰው ማለት ነው። የዛ ሁሉ ጨዋታዎች በቃ የሚገራርም ነገር ነው የምንመለከተው። ስቲል የተሻለ ከዚህኛው ሳይድ የተሻለ እድል አለ በዚህ በኩል ብዬ አስባለሁ። እኔ በስመ አብ ተናፈቀኝ። እስኪ ጀምረ ሻምፒዮንስ ሊግ ለማይጫወቱት ይብላል። ፎሎ ኮፒ ሊንክ ሼር ያረጋችሁ ያመቻቸው።